ሰበር ዜና መጋቢት 24 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ ባህር ዳር ሰርጎ በመግባት በፈጸመው ጥቃት አገዛዙ የክልል ምክር ቤት አባል እንዲሁም ከፍተኛ ባለስልጣንን ጨምሮ 23 የአገዛዙ ካድሮችና ወታደሮች በመሃል ባህር ዳር በፋኖ ተገደሉ። አረጋ ከበደ የጎንደሩ ብአዴን ለፋኖ እየጠቆመ ባለስልጣናትን እያስገደለ ነው በሚል ለአብይ አህመድ አቤቱታ ሊያቀርቡም ወደ አዲስ አበባ ማቅናታቸውም ተነግሯል። አረጋ የጎንደሩ ብአዴን አደብ የማይገዛ ከሆነ ቀጣይ እኔን የሚያስገድለኛል ሲሉ ተናግረዋል። ዝርዝር መረጃ ከባህር ዳር ይዘናል። በሌላ በኩል በጎጃም ባህር ዳር ዙሪያን ጨምሮ በሌሎች አቅጣጫዎች ከባድ ውጊያ ሲደረግ ፋኖ ሞጣ ከተማን ተቆጣጥሯል። የብልጽግና አዋጊዎች ጭምር ሲማረኩ ከተሞች በሬሳ ክምርና በምርኮኛም ተጨናንቀዋል ተብሏል። እንዳሰሰዋል። ወዲህ የጎንደርና ወሎ ፋኖ በጥምረት የብልጽግናን ጦር አይቀጡ ቅጣት ሲቀጡት መስመራዊ መኮንኖቹ ጭምር ተገድለዋል። ይዳሰሳል። በቅጥፈት በዘራትፊነት በአምባገነንነትና በደካማነት የሚታወቁት አብይ አህመድ ዛሬ 8ኛ ዓመት በዓለ ሲመታቸውን እያከበሩ ነው። የጠቅላይ ሚኒስትሩን 8 የጨለማ ዘመን በጥቂቱ እንዳስሰዋለን። አብራችሁን ስቆዩ እኚህንና ሌሎች መረጃዎችን ታገኛላችሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያለን ሚዲያችንን መደገፍ የምትፈልጉ እንዲሁም ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ በፌስቡክ ገጻችን እንድታዋሩን እየጠየቀን በቀጥታ ወደ መረጃዎቹ አልፋለሁ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የአብይ አህመድ 8ኛ ዓመት መጋቢት 24 የጅምላ ሞትና የጅምላ መፈናቀል አላዋቂነትና ድንቁርና ዋሾነትና ቃላባይነት መንበር ስልጣኑን ይዘው የተሾሙበት 8ኛ ዓመት በተለይም የአማራ ህዝብን ጨምሮ የኢትዮጵያ ህዝብ ላይ መቅሰፍትና መዓት መውረድ የጀመረበት 8ኛ ዓመት በዓለ ሲመት። ይህ ሲባል ግን ከ8 ዓመት በፊት የነበሩት ዘመናት ለአማራ ህዝብ ብሩ ነበር ማለት አይደለም። ካለፉት በርካታ 10 ዓመታት ጀምሮ የአማራ ህዝብ በከባድ ህልውና አደጋ ላይ ወድቆ ለጆሮ የሚዘገንኑ ለአይን የሚሰቀጥጡ አያሌ መከራዎችን ሲቀበል ነበር። ካለፉት 8 ዓመታት ወዲህ ደግሞ ጸረ አማራ ትርክቶች ስጋ ለብሰው በምኒልክ ቤተ መንግስት ገብተው ባንክና ታንኩን ተቆጣጥረው ከዚህ ቀደም በአማራ ህዝብ ላይ የሚዘንበውን የመከራ ዝናብ ላይ ዶፍም አከሉበት። ጠቅላይ ሚኒስትሩ ዛሬ 8ኛ ዓመታቸውን እያከበሩ ነው። እስቲ ካለፉት 8 ዓመታት የአብይ አህመድ ቅጥፈቶች መካከል የወቅቱን ጉዳይ የሚመለከት አንድ ቅጥፈት አድምጠናቸው እንመለስ። ላለፉት ጥቂት ዓመታት በተለያዩ የሀገሪቱ ከባቢዎች ላይ በድፍድፍ ጋዝና ናቹራል ጋዝና ድፍድፍ ነዳጅ የፍለጋ ስራ ሲያከናውን ቆይቷል። የናቹራል ጋዝን በሚመለከት አመርቂ ውጤት በመገኘቱ እና ከምስራቅ ኢትዮጵያ የሚወጣው ነዳጅ በቀጥታ በሚዘረጋው የፓይፕላይን ወደ ጅቡቲ ሄዶ ለኤክስፖርት እንዲቀርብ በእኛ በኩል ዝግጅት ጨርሰን ጅቡቲ በነበረን ቆይታ አንዱ ከጅቡቲ መንግስት ጋር ያደረግነው ድርድር እና የተግባባንበት ፓይፕ ዝርጋታው በ2 ዓመት ጊዜ ውስጥ እንዲጠናቀቅና ለኤክስፖርት የተፈጥሮ ጋዝ ማቅረብ እንድንችል ነው። በመጀመሪያው ዓመት ብቻ ከ$1 ቢሊዮን በላይ የውጭ ምንዛሪ ሊያስገኝ እንደሚችል ይገመታል። አሁን የተገኘውና ፓይፕላይኑ እንዲዘረጋ የተወሰነው የጋዝ ክምችት አጠቃላይ ካለን የጋዝ ክምችት በጣም ጥቂቱ ነው። እዚህ ላይ የተሳካ ስራ ከሰራን ከዛ የተሻለ ፖቴንሻል በዛም አካባቢ ሌሎች አካባቢም እንዳሉ ማረጋገጥ ተችሏል። ከዚያው በተጨማሪ አሁን በነገው ዕለት የመጀመሪያው የሙከራ ስራ የሚከናወነው ድፍድፍ ነዳጅን የሚመለከት ነው። በኢትዮጵያ ለመጀመሪያ ጊዜ የድፍድፍ ነዳጅ የሙከራ እና ውጤቱን የምናይበት ቀን ነገ ነው የሚሆነው። እስካሁን ባለው የቅድመ ጥናት ሙከራዎች
ከፍተኛ ፖቴንሻል መኖሩ ተረጋግጧል። ነገር ግን ቁፋሮ ወጥቶ በይፋ የሚታይበት ቀን ስለሆነ ረጅም ጊዜ ይህንን ሲጠብቁ ሲያስቡ ሲሰሩ ለነበሩ ሰዎች ከፍተኛ ደስታ የሚያስገኝለት ነው። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በ2011 ዓ.ም በነገው ቀን የመጀመሪያውን ድፍድፍ ነዳጅ እናውጣለን፣ በብዙ ሚሊዮን ቶን የሚቆጠር ድፍድፍ ነው የተገኘው፣ እንኳን ደስ ያለን በሚል ተናግረው ነበር። በወቅቱ 1 ሊትር ነዳጅ ከ18 ብር ያልበለጠ ነበር። ተገኘ የተባለው ነዳጅም የውሃ ሽታ ሆኖ ቀረ። ከ7 ዓመታት በኋላ የ1 ሊትር ነዳጅ ዋጋ 164 ብር ደርሶም እሱም ቢሆን ከናካቴው ጠፋና ነዳጅ ቆጥቡ መባል ተጀመረ። እንግዲህ የአብይ አህመድን የ8 ዓመት ውሸቶች ሙሉ ለሙሉ እንዘርዝር ብንል 1 ዓመት ሙሉ ተቀምጠን ብናወራ የሚያልቅም አይደለም። በጥቂቱ ይችን መመልከት በቂ ነው። 8 ዓመት የቀላባይነትና የዋሾነት ዘመን፣ 8 ዓመት የድንቁርናና የስግብግብነት ዘመን፣ 8 ዓመት የጭፍጨፋና የእልቂት ዘመን፣ 8 ኢትዮጵያ እንደ ሀገር በሁሉም ዘርፍ የተዋረደችበትና የኮሰመነችበት ዘመን፣ 8 የጦርነትና የእልቂት ዘመን፣ የመፈናቀል የመሳደድ ዘመን፣ 8 የተላላኪነትና የአጎብዳጅነት ዘመን፣ 8 ዓመት ኢትዮጵያ በቢን ዘይድና በሌሎች በአዳን እጆች ቀኝ ግዛት የተገዛችበት ዘመን። 8 እናንተው ጨምሩበት፣ ቀጥሉበት። በተለይ ደግሞ ለአማራ ሕዝብ እጅግ የከፋ የመከራ መቀመቅ ውስጥ የገባበት ዘመን ነው። የጅምላ ሞት፣ የጅምላ መፈናቀል፣ የጅምላ እስር በድሮንና በጀት በመድፍና ብዙ 23 እየተጨፈጨፈበት ያለበት ዘመን ነው። መላው የኢትዮጵያ ሕዝብም በጦርነት እየታመሰ በአብይ አህመድ ኢኮኖሚ የኑሮ ውድነቱ አናቱ ላይ ወጥቶ እየተሰቃየ ያለበት 90% የኢትዮጵያ ሕዝብ ራሱን መመገብ ያቃተበት ዘመን፣ የኢትዮጵያ ሕዝብ በየአደባባዩ የተገደለበት፣ የኢትዮጵያ ሕዝብ ከቀየው የተፈናቀለበት፣ የአዲስ አበባ ሕዝብ እንደ ባዕድ የተቆጠረበት፣ በየአካባቢው የታፈሰበት፣ በጥቅሉ የኢትዮጵያ ሕዝብ በሀገሩ ላይ እንደ ሶስተኛ ዜጋ የተቆጠረበት ዘመን። እንግዲህ ብልጽግና ይህ አልበቃ ብሎት አሁን ደግሞ ተጨማሪ ዓመታቶችን ኢትዮጵያን ለመግዛት ህዝቡን በስቃይ እንዲዳክር ለማድረግ አሁንም ምርጫ የሚል ድራማ ይዞ መጥቷል። ይህንን ተከትሎ ምርጫ ላለማድረግ በርካታ ኢትዮጵያውያን የምርጫ ካርድ ላለመውሰድ ወስነው በቤታቸው ተቀምጠው የሚገኙ ቢሆንም በአዲስ አበባና በሌሎች ዋና ዋና ከተሞች ግን የአብይ አህመድ መንግስት ህዝቡ በግድ እንዲመርጥ እያስገደደም የምርጫ ካርድ ያልወሰደውንም እያሰረ እንደሚገኝ እየተነገረ ነው። ከዚህ ጋር በተያያዘ በመላው አማራ ክልል ምርጫውን የሚቃወም የህዝብ ድምጽ እየተስተጋባ ነው። ዛሬ መጋቢት 24 ቀን 2018 ዓ.ም ገዳዮቻችንን በምርጫ ካርድ አናነክስም በሚል መሪ ቃል በመላው አማራ ክልል ምርጫዎችን የሚቃወም የህዝብ ድምጽ እየተስተጋባም ይገኛል። በምስሉ ላይ እንደምትመለከቱት በበርካታ የአማራ ክልል አካባቢዎች በጎጃም፣ ጎንደር፣ ሸዋና ወሎ በተለያዩ ከተሞችም ጭምር የአገዛዙን የጨበራ ምርጫ የሚቃወሙ የህዝባዊ ሰልፎች በደማቅ ሁኔታ እየተካሄዱ ይገኛሉ። ክቡራንና ክቡራት አድማጭ ተመልካቾቻችን አገዛዙ ኃይል እንጂ በምርጫ አይወርድም እንዲሁም የመሳሰሉትን መፈክሮች በመያዝ በናብራና አካባቢው የሚገኙ የማህበረሰብ ክፍሎች በዚህ መልኩ ለአገዛዙ ሊያደርግ ያሰበው ምርጫ እየተቃወሙ የሚገኙበት ሁኔታ ነው ያለው። በምርጫ አይወርድም። ይህ በእንዲህ እንዳለ ከዚሁ ከምርጫ ጋር በተያያዘ ፋኖ ሌሊቱን ባህር ዳር ሰርጎ በመግባት በአገዛዙ ሰዎች ላይ እርምጃ መውሰዱን አስታወቀ። ምርጫ ለማድረግ በሚንቀሳቀሱ አካላት ላይ የማያዳግም እርምጃ ወስዳለሁ በሚል ማስጠንቀቂያ የሰጠው የፋኖ ኃይል ከሰሞኑ የተቀናጁ እርምጃዎችን የአገዛዙን የጨበራ ምርጫ ለማድረግ በሚንቀሳቀሱ ሰዎች ላይ እየወሰደ ነው። የዚህ አካል ነው የተባለ እርምጃ በባህር ዳር ሌሊቱን ሲፈጸም ህዝቡን ካልመረጣችሁ እያለ በግድ ምርጫ ካርድ ሲያስወስድ የነበረው የአገዛዙ ካድሬዎችና እሱ ባለው ይርጋ የተባለ የክልል ምክር ቤት አባልና የምዕራብ ጎጃም ከፍተኛ ባለስልጣን ከቤታቸው በፋኖ ተገድለዋል። እነዚህ ካድሬዎችንና ይህንን ባለስልጣን ሲያጅቡ የነበሩ የአገዛዙ ሰዎችም አብረው በባህር ዳር የተገደሉ መሆናቸው ሲረጋገጥ በድምሩ ፋኖ በባህር ዳር
ተሽፈረሽና መገንጤ አካባቢ ላይ ሌሊቱን በሰራው ኦፕሬሽን ከ23 በላይ የአገዛዙ ሰዎችም ተገድለዋል። ከዚህ ኦፕሬሽን በኋላ ሰርገው የገቡ የፋኖ ኃይሎች ኦፕሬሽናቸውን ሰርተው ራሳቸውን መሰወራቸው ሲነገር አረጋ ከበደ ዛሬ ጠዋት ምክንያቱ ባልታወቀ ጉዳይ ወደ አዲስ አበባ ማቅናታቸውም ተነግሯል። በብአዴን ውስጥ የጎጃምና የጎንደር ስኳድ በሚል ክፍፍል የተፈጠረ ሲሆን የጎንደሩ ስኳድ ከናረጋ የጎጃሙ ስኳድ ስልጣንን ለመቀማት ሆነ ብሎ ለፋኖች እየጠቆመ የጎጃሙን ስኳድ እያስመታ ነው ሲሉ ይከሳሉ። የጎጃሙም እንዲሁ ለፋኖ እየጠቆመ የጎንደሩን ባለስልጣናት እያስመታ ነው የሚል ጉርምርምታዎች ከብአዴን መንደር እየተሰሙ ነው። ፋኖ በዚህ መሃል አሸወይና ሆኖለት በርካታ የአገዛዙን የብአዴን ባለስልጣናት ከመማረክ አንስቶ እየደመሰሰ ነው። እንደ መረጃ ምንጮች ከሆነ አረጋ ከበደ ወደ አዲስ አበባ ያመሩት የጎንደሩ ስኳድ ላይ ለአብይ አህመድ ስሞታን ለማቅረብ እንደሆነም ተነግሯል። ትላንት በፋኖ የተገደለው እሱ ባለይርጋ የተባለው የክልል ምክር ቤት አባል ካቢኔና የምዕራብ ጎጃም ከፍተኛ ባለስልጣን ከቤታቸው በፋኖ እንደተገደሉ ከተነገረ በኋላ አረጋ ከበደ ከፍተኛ ስጋት ውስጥ እንደገቡ የተነገረ ሲሆን የጎንደሩ ስኳድ ቀጥሎም እኔን ሊያስመታ ይችላል በሚል ነው በፍጥነት ወደ አብይ አህመድም ያቀኑት ተብሏል። እዚሁ ጎጃም ላይ ስንቆይ በባህር ዳር ዙሪያና በሌሎች አካባቢዎችም ውጊያ ተደርጓል። ቴዎድሮስ እዝ 102ኛ ኮር ባደረገው መልሶ ማጥቃት በብልጽግና ኃይል ላይ ሰብአዊና ቁሳዊ ኪሳራን አደረሰ። በትላንትና ዕለት መነሻውን ከጭስ አባይና ባህር ዳር በማድረግ በሁለት አቅጣጫ በሌሊት ተንቀሳቅሶ በ22ኛ ክፍለ ጦር ሻለቆች ካምፕ ልዩ ስሙ ወይራ እየተባለ በሚጠራ ቦታ ላይ ከባድርጎ አነጋግ 11 ሰዓት ላይ ጥቃት ለመሰንዘር ሙከራ ያደረገው የአገዛዙ ኃይል ሙከራ ቢያደርግም ከነነበልባሎቹ የ22ኛ ክፍለ ጦር ሻለቃዎች መልሰው ባደረጉት የተቀናጀ ማጥቃት ሙሉ ቀን በተደረገው አስጨራሽ ተጋድሎ የብልጽግና ኃይልን አይቀጡ ቅጣት ቀጥተውታል። በዚህም አንደኛ ከ54 በላይ የአገዛዙ ሰራዊት ሲደመሰስ በርካቶች ቁስለኛ መደረጋቸውን ተረጋግጧል። ሁለተኛ 5 ጥቁር ክላሾች ሲማረኩ ከ500 በላይ የክላሽ ተተኳሽም ተማርኳል። ሽንፈቱን የተከናነበው የብልጽግና ግሪስ ኃይል ተጨማሪ ኃይል ከባህር ዳር በማስመጣት ቁስለኞቹን አስከሬኑን እያነሳም ይገኛል ተብሏል። 33ኛ ክፍለ ጦር በጎንጂ ቆለላ ወረዳ ለዝርፊያና ለውድመት በመጣ የብልጽግና አጥፊ ቡድን ላይ በወሰደችው የተቀናጀ መብረቅ ጥቃት ከፍተኛ ኪሳራንም አድርሳለች። የአገዛዙ ሰራዊት ከደም ድንጋይ እስከ ሸበሌ ለውንብድና ተሰማርቶ ባለበት ወቅት የክፍለ ጦሩ አንደኛና አራተኛ ሻለቃዎች ወልቄና ዜጋንሳ በአዲስ ዓለም ከተማ በፈጸሙት ጥቃት ወደ 10 የሚጠጉ የስርዓቱ ጠባቂዎች ሙትና ቁስለኛም ሆነዋል። የብልጽግና ኃይል በገጠር ቀበሌዎች በመሰማራት የአርሶ አደሩን ቤት ምርትና ገለባ በማቃጠል ላይ እያለ የ33ኛ ክፍለ ጦር ሻለቃዎች አዲስ ዓለም ከተማ ገብተው የአብይን ታማኝ ተላላኪዎች እስከ ዋሻራ ሎጅ ድረስ በመከታተል የማያዳግም እርምጃም ወስደውባቸዋል። የአብይ መዝባሪ ቡድንም በአዲስ ዓለም ከተማ ያስቀመጣቸውን ጥቁር አማራዎች ለማትረፍ የዘረፈውንና መሳሪያ አምጡ በሚል ሰብስቦ ያገታቸውን ንጹሃኖች ይዞ ወደ ኋላም ለማፈግፈግ ተገዷል። በጥቃቅን ትንኮሳ ተተኳሽ አስጨርሰን ምርጫውን በሰላም እናጠናቀቃለን ያለው ብልጽግና ቃሽቶ ቀርቷል ነው የተባለው። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ሰበር ዜና ሲሰማ ሞጣ ከተማን በጧቱ የአፋብን ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ሙሉ በሙሉም ተቆጣጥሯታል። የአፋብን ቴዎድሮስ እዝ 54ኛ ክፍለ ጦር ዛሬ ሌሊት 11 ሰዓት ጀምሮ ባደረጉት ልዩ ኦፕሬሽን የአብይ አህመድን ሰራዊት በተኛበት እንዳይነሳም አድርገው ቀብረውታል የተባለው የብልጽግና ኃይል ሬሳም እንደ ጉድ ተከምሯል በተባለበት በዚህ ውጊያ የፋኖ ኃይል የብልጽግናን ካምፕ የሬሳ ክምር አድርገውታል። ሙገር ላይ የነበረ አንድ ሬጂመንት ሙሉ ለሙሉ የብልጽግና ጦር ሲደመሰስ የተረፈውም ተማርኳል የተባለው የጀነራል መንበረ ጌትዬ የቁርጥ ቀን ልጆች የወንድማቸውን መስዋዕትነት አመት በልዩ ተጋድሎ እየዘከሩትም ይገኛሉ። ዘመቻ ወንበረ ጌትዬም ተጠናክሮ ቀጥሏል። በምስሉ ላይ የምትመለከቱት የብልጽግናን መከላከያ ሰራዊት ዩኒፎርም የለበሰ ሻለቃ አዛዥ ሲሆን
የፋኖ ኃይሎች ማርከው በቁጥጥራቸው ስር አውለውታል። በነገራችን ላይ ከሞጣ በርካታ ቪዲዮዎች ደርሰውናል። የብልጽግና መከላከያ ሰራዊት የሬሳ ክምር ሆኖ በየቦታው ሬሳ ወድቆ የሚያሳይ ቪዲዮ። ነገር ግን በዚህ ፕላትፎርም ይህንን ማሳየት አይፈቀድምና አናሳያቸውም። ሞጣ ከተማ የሚሊሻ ሬሳም እጅጉኑ በርክቷል ነው የተባለው። ሙገር ቻይና ካምፕ ያደረው ሚሊሻም ተማርኮና ሞቶ እስካሁን ድረስ ሬሳው አልተነሳም። የሚቀብር ጠፍቶ የሚያነሳው ጠፍቷል። መኪና ሁሉ ከሞጣ ባህር ዳር በአሁኑ ሰዓት ተቋርጧል። በሞጣ የአገዛዙ ኃይል አይቀጡ ቅጣት እንደተቀጣ የአይን እማኞች ገልጸዋል። ከዚህ ጋር በተያያዘ እዚህ ስቱዲዮ ከገባን በኋላ ስለሆነ ይህ መረጃ የወጣው በርካታ ዝርዝር መረጃዎችን ልናገኝ አልቻልንም። ተጨማሪ መረጃዎች እንደወጡም ወደ እናንተ ይዘን የምንመለስ ይሆናል። ነገር ግን ሞጣን ፋኖ ተቆጣጥሯታል። በቀጥታ ወደ ሌሎች የጦር ግንባር መረጃዎች አልፋለሁ። ከምኒልክ እዝና ከጎንደር ጠቅላይ ግዛት እዝ የተወጣጡ የፋኖ አህዶች በጋራ በመሆን በመቄት ግንባር የብልጽግናን አከርካሪን ሰብረው ድል ተጎናጸፉ። ብልጽግና ምርጫ በሚል ስም ህጋዊነት አግኝቶ ተጨማሪም የአማራ ህዝብን እንዲጨፈጭፍ በቋፍ የምትገኘውን ሀገሪቷን ወደ ባሰ አዘቅት እንዲከታት ምርጫ ለማካሄድ ሲንቀሳቀሱ በነበሩ ካድሬዎችና ወታደሮች ላይ ነው እርምጃው የተወሰደው ሲል ምኒልክ እዝ በህዝብ ግንኙነቱ መምሪያ በኩል ለሚዲያችን በላከው መረጃም አስታውቋል። ከመጋቢት 22 ቀን 2018 ዓ.ም ጀምሮ ለሶስተኛ ቀን እየተካሄደ በሚገኘው በዚህ ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 106ኛ ኮር ስር ከምትገኘው ከ22ኛ ክፍለ ጦር እንዲሁም በ303ኛ ኮር ስር ከ81ኛ ክፍለ ጦር ከ16ኛ ክፍለ ጦር የተወጣጡ ኮማንዶዎች እንዲሁም በድርጅቱ ስር ጎንደር ጠቅላይ ግዛት እዝ የራስ ጋይንት ተወርዋሪ ክፍለ ጦር አርበኞች ጋር በመቀናጀት በርካታ የብልጽግና ኃይልን በመደምሰስ ቀሪውን ማሽመድመድና ማፍረክረክ ተችሏል ሲል እዙ ለሚዲያችን ገልጿል። ምርጫ በሚል ስም የብልጽግናን ዕድሜ ለማራዘም ተጨማሪ የአማራ ህዝብን ለመጨፍጨፍ የአገዛዙ ካድሬዎች ከፍተኛ ቁጥር ባለው ወታደር ታጅበው ምርጫ እናካሄዳለን በሚል እየተንቀሳቀሱ ባሉበት ነው ከመጋቢት 22 2018 ዓ.ም ጀምሮ እርምጃው እየተወሰደባቸው የሚገኝም ተብሏል። ከመቄት ጀምሮ አግሪትና ሲሲጊ ተብለው እስከሚጠራው አካባቢ ድረስ በተጋሎ የብልጽግና ኃይል አከርካሪም የተሰበረባቸው አውደ ግንባሮችም ናቸው ተብለዋል። በዚህም የበታች ወታደራዊ አመራሮችና መስመራዊ አዋጊዎችን ጨምሮ በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ከጦር መሳሪያዎች ጀምሮ ወታደራዊ ቁሳቁሶችና ገዢ ይዞታዎችን በፋኖ ቁጥጥር ስር ውለዋል ነው ያለው እዙ በህዝብ ግንኙነቱ መምሪያ በኩል ለሚዲያችን በላከው መረጃ። ከትላንት ወዲያ ምሽት ጀምሮ ትላንትና ቀኑን ሙሉ በሶስት አምቡላንስና በሌሎች ወታደራዊ ተሽከርካሪዎች የብልጽግና ኃይል ቁስለኛ ወታደሮቹን ለሕክምና ወደ መቄት ገረገራ ከተማ እያጋዘ መሆኑንም ተገልጿል። በአሁኑ ሰዓት ውጊያው ግለቱን ጠብቆ በፋኖ ጥምር ጦር የበላይነት እየተመራ በብልጽግና ላይ ብርቱ ማጥቃትን እየተደረገበት ይገኛል ሲል እዙ ለሚዲያችን ገልጿል። በምሬ ወዳጁ የሚመራው የአፋብን የወሎ ጦር በኦሮሚያ ልዩ ዞኖች ላይ በአገዛዙ ጦር ላይ ጥቃት ፈጸመ። በጨፌና ሰሬ በተባሉ ሁለት የኦሮሚያ ልዩ ዞን መንታ ታዳጊ ከተሞች ላይ በዛሬው ዕለት ፋኖ በከፈተው ጥቃት ከ100 በላይ የኦሮሚያ ሚሊሻና የመከላከያ ሰራዊት ወታደሮች መገደላቸው ተነገረ። ጥቃቱ የተከፈተው ከረፋዱ 4 ሰዓት አካባቢ ሲሆን ፋኖ ከወሎ አጎራባች ከኦሮሚያ ልዩ ዞኖች የሚያደርሰውን ጥቃት በማጠናከር ዛሬም በእነዚህ መንታ ከተማዎች ላይ የሚገኙ በኬላና በካምፕ ውስጥ በነበሩ የአገዛዙ ወታደሮች ላይ ጥቃትን ፈጽመዋል። በእነዚህ ሁለት ከተማዎች የነበረው የብልጽግና ጦር ወደ ወሎ ከተማዎች ለግዳጅ ሲንቀሳቀስ የፋኖ ጦርም እግሩን ተከትሎ ወደ ኦሮሚያ ልዩ ዞኖች የገባ ሲሆን የቀረውን የብልጽግና ጦር በገዛ ሜዳው አይቀጡ ቅጣት ቀጥቶታል። የፋኖ ሰራዊት በተወሰኑ ኃይሎቹ በሰራው በዚህ ኦፕሬሽን ከ100 በላይ የብልጽግና መከላከያ ወታደሮችና የኦሮሚያ ሚሊሻ ኃይሎችን ደምስሶም ከ63 በላይ ክላሾችን ማርኮ በቁጥር ያልታወቀ ተተኳሽ ይዞም የፋኖ ኃይል ከተሞቹን ለቆ የወጣ ሲሆን አንድ የብልጽግና ኦራልም በፋኖ ተማርኮ ፋኖ ከከተማዋ መውጫ አድርጎም ተጠቅሞበታል ሲሉ የአይን እማኞችና የመረጃ ምንጮቻችን ገልጸዋል። ከጨፌ ተነስቶ ለግዳጅ ወደ ወሎ የገባው የብልጽግና ጦርም በሜዳቸው እየጠበቁት የነበሩ የምኒልክ እዝ ፋኖች ከንጋት ጀምሮ እስካሁኑ ሰዓት ድረስ በሚገባው ቋንቋ
እያናገሩት ነውም ተብሏል። ወደ ቀጣዩ ዘገባ አልፋለሁ። በምስራቅ አማራ ቀጠና ከላላ ወረዳ የምርጫ ቁሳቁስ ይዞ በተንቀሳቀሰው የብልጽግና ወታደርና ካድሬ ላይ በተወሰደ እርምጃ ከ34 በላይ የሚሆኑ የብልጽግና ኃይሎች ሙትና ቁስለኛ ተደረጉ ሲል የአፋብን ምስራቅ አማራ ቀጠና ፋኖች አስታወቁ። ብልጽግና ምርጫ በሚል ስም ህጋዊነት ለማግኘት ወደ ካድሬዎችን ከፊት አሰልፎ በሚያደርገው እኩይ ድርጊት ላይ የአማራ ፋኖ ብሔራዊ ንቅናቄ ጥብቅ እርምጃዎችን መውሰዱን አጠናክሮ ቀጥሏል። በአፋብኃይል ምኒልክ ዕዝ 105ኛ ኮር 71ኛ አባናዶ ክፍለ ጦር ስር የሚገኙ ሬጅመንቶች በጋራ በፈጸሙት ኦፕሬሽን አገዛዙም የምርጫ ምዝገባን ለማስፈጸም ወደ ከላላ ወረዳ 09 ሻፊ ቀበሌና አካባቢው ላይ ያሰማራው ግብረ ኃይል በመምታት ሂደቱን ማስተጓጎላቸውን በብልጽግና ኃይል ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ ማድረሳቸውን ምኒልክ ዕዝ ለሚዲያችን በላከው መረጃም አስታውቋል። ከመጋቢት 21 ከሰዓት በኋላ ጀምሮ እስከ ትላንትና መጋቢት 22 ቀን 2018 ዓ.ም አጥቢያ ሌሊት ድረስ በሶስት ግንባሮች በተደረገ ተጋድሎ ነው የብልጽግና ኃይልን አከርካሪ መስበር የተቻለው ሲሉ የምኒልክ ዕዝ ፋኖች አስታውቀዋል። በምርጫ ስም ለብልጽግና ዳግም ህጋዊነት ለመስጠትና የአማራ ህዝብ ልቂትን ለማራዘም የተቋቋመው የካድሬዎችና ወታደሮች ግብረ ኃይል ከትላንት ወዲያ ጀምሮ በመካናይዝድ ጦር ሽፋን ታግዞ ወደ ሻፊ እየገባ እንዳለም እርምጃ ተወስዶበታል። በክፍለ ጦሩ ስር የፋኖ የአንደኛ ሸዋን ግዛው ሬጅመንት አባላት በወሰዱት ድንገተኛ ጥቃት በርካቶችን ሙትና ቁስለኛ በማድረግ የምርጫ ቁሳቁሱን ማውደምም ችለዋል ነው የተባለው። ወደ ሻፊ ቀበሌ ገብቶ የምርጫ ካርድ እንዲያድልና ብልጽግናን እንዲመርጥ ቅስቀሳ እንዲያካሄድ ተልእኮ ተሰጥቶት የነበረው የብልጽግና ግብረ ኃይል ሻፊ ከመግባቱ በፊት በቲርቲራና በልጓም የነበሩ የሚሊሻ አባላት ፋኖ እንዳይመጣ በሚል ወደ ባክት በመውረድ መንገድ እንዲዘጉና ሽፋን እንዲሰጡ መመሪያ ተሰጥቷቸው እንቅስቃሴም ጀምረው ነበር። ይሁን እንጂ የተላላኪው በአዴን ተላላኪ በሆኑት በእነዚህ የሚሊሻ ኃይሎች ላይ በ71ኛ ክፍለ ጦር ስር የሁለተኛ መሐመድ ዳውድ ሬጅመንት አባላት ጎራዲት ተብላ በምትጠራ አካባቢ የጨበጣ ውጊያ ከፍተውባቸው 7 ሚሊሻዎችን ሲገድሉ 13ቱን ክፉኛ አቁስለዋቸው በሞትና በህይወት መካከል እንዲገኙም አድርገዋቸዋል ሲሉ የዓይን እማኞች ገልጸዋል። በተመሳሳይ ሰዓት የፋኖን ኃይል በማዛባት በሻፊና በጎራዲት ያለውን ጫና ለመቀነስ በማሰብ በአካባቢው ቡሶ ተብሎ በሚጠራው ስፍራ በከባድ መሳሪያዎች ታግዞ ውጊያ ከፍቶ የነበረ የብልጽግና ኃይል ላይ ፋኖ በወሰደው የመከላከልና የመልሶ ማጥቃት እርምጃም 3 የብልጽግና ወታደሮች ወዲያውኑ ሲገደሉ ከ11 በላይ የሚሆኑ ደግሞ ክፉኛ ተመተው በቁስል እየተንፈራፈሩም ይገኛሉ። ወደ ጎጃም ቀጠና ውጊያዎች አልፋሉ። 206ኛ ኮር 14ኛ ክፍለ ጦር ከደጎልማ እስከ ጎፍጭማ በሸፈነ አውደ ውጊያ የብልጽግናን 32ኛ ክፍለ ጦር አሃዶችን በመደምሰስ የፋኖ ጦር በርካታ ወታደራዊ ትጥቆችንና ተተኳሾችን ማረከ። ከደብረ ኤልያስ ከተማ ከሌሊቱ 10 ሰዓት ጀምሮ ወደ ደጎልማ በመንቀሳቀስ ጥቃት ለመክፈት የተንቀሳቀሰው የብልጽግና ኃይል ላይ በተወሰደ ጸረ መረጃ ብልጫ የብልጽግና ኃይል ከፈለገበት ቦታ ሰተት ብሎ እንዲገባ ከተደረገ በኋላ ከአነጋጉ 11 ሰዓት ተኩል የብልጽግናን ኃይል ከበባ ውስጥ በማስገባት በተደረገ ማጥቃት የብልጽግና ኃይል ሲደመሰስ ውሏል። ጨለማን ሽፋን አድርጎ ጥቃት ለመክፈት የሽምቅ እንቅስቃሴ ባደረገው የብልጽግና ኃይል ላይ የ206ኛ ኮር 14ኛ ክፍለ ጦር የፋኖ ኃይሎች ቀስተ ደመና ሻለቃና የክፍለ ጦሩ ቃኝና መሐንዲስ በጥምረት በወሰዱት የጸረ ሽምቅ ውጊያ የብልጽግና ኃይልን ሙትና ቁስለኛ ሲያደርጉት 8 የእጅ ቦምብ፣ 1500 ጥይት፣ በርካታ ወታደራዊ ቦርሳና የወገብ ትጥቆችም ተማርከዋል። ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።